በጣም ትንሽ ነገር ቀይረው 7.2 ሚሊዮን ዶላር ተጨማሪ ትርፍ ማግኘት የቻሉ የአንድ ድርጅት ታሪክ ልንገራችሁ። ይህ ድርጅት የህፃናት ፕሮዳክት ነው የሚሸጥ። የራሳቸውን ፌስቡክ አድ ራሳቸው ነበር ሃንድል የሚያደርጉ። ብዙውን ጊዜ ኢሜጅ አድ ይጠቀማሉ። ኦልሬዲ በጣም ትልቅ ድርጅት ነው። በወር 800,000 ዶላር አጠቃላይ ገቢ አላቸው። ከዛ ላይ 210,000 ዶላር ለፌስቡክ አድ ይጠቀማሉ። ነገር ግን ሪተርን ኦን አድ ስፔንዳቸው 3.2 ብቻ ነበር። ያ ትንሽም አይባልም ግን ትልቅም አይደለም። ስለዚህ ይሄን ሆቴል ለማሳደግ ፕሮፌሽናል ከሆኑ ማርኬቲንግ ኤጀንሲዎች ጋር አብረው ለመስራት ይወስኑ። እነዚህ ማርኬቲንግ ኤጀንሲዎች ከዚህ በፊት እንዴት ማስታወቂያ እየሰሩ እንደነበር ከተመለከቱ በኋላ አንድ ኮንክሉዥን ላይ ይደርሳሉ። ምንድነው? ይሄን ኢሜጅ አድ ፎርማት ቀንሰው ኢንፍሉዌንሰሮችን መጠቀም፣ ነገር ግን በጣም ስፔሲፊክ መሆን አለባቸው። የህፃናቶች ፕሮዳክት ስለሆነ በወላጆች የሚታመን ሰው መገኘት አለበት። እንደዚህ አይነት ሰው ደግሞ ማግኘት ይከብዳል። ከተገኘም ዋጋ ውድ ነው። ያጉን መገኘቱ አልቀርም። ኢንፍሉዌንሰር 3 ቀላል ቪዲዮዎች እንዲሰራ ተደረገ። ሁለቱን ሁሌም ሪኮርድ ሲያደርግ በሚሆንበት ቦታ፣ አንደኛውን ደግሞ ሌላ ቦታ ያንን ፕሮዳክት ህፃናቶች ሲጠቀሙ የሚያሳይ ቪዲዮ ሰራ። ይህንን ለመስራት የፈጀበት 2 ሰዓት ብቻ ነው፣ ግን ቻርጅ ያደረጋቸው 45,000 ዶላር። እሱ የሰራቸውን ቪዲዮ ወስደው ፌስቡክ ላይ እንደ ቪዲዮ አድ ፎርማት ተጠቀሙበት። ይህ ቀላል ስራ በጣም ትልቅ ውጤት አመጣ። አጠቃላይ ገቢያቸው ከ800,000 ዶላር ወደ 1.4 ሚሊዮን ዶላር ማደግ ቻለ። ከ600,000 ዶላር ልዩነት ማለት ነው። ሪተርን ኦን ኢንቨስትመንታቸው ደግሞ ከ3.2 ወደ 5.9 ማደግ ቻለ። ገርማችሁ ድሮም አድ ስፔንዳቸው 210,000 ዶላር ነው፣ አሁንም 210,000 ዶላር ብቻ ነው። ስለዚህ በተቻላችሁ መጠን ማስታወቂያችሁ ማስታወቂያ እንዳይመስል ማድረግ አለባችሁ። ይህን ለማድረግ ደግሞ ትክክለኛውን ሰው ወይም ኢንፍሉዌንሰር ማግኘትና በራሱ ቀላል ቪዲዮዎች እንዲሰራ ማድረግ በቂ ነው።